ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲላችሁ ሙኝላችሁ አለ ቢስቲስ ጎንዶሎ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና ኦጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሶበር ዜና ለመኪና ጨረታ ፈላጊዎች በሙሉ ነው። አትስገብገቡ። እዚህ ሀገር ላይ አንድ መከራ ካሳየን ጉዳዮች አንደኛው መስገብገብ ነው። እንደምታውቁት ከ15 ቀን ከ20 ቀን በፊት ብዙ ሰዎች የመኪና ዋጋ ይቀንሳል፣ ተረጋጉ፣ አትስገብገቡ፣ ተረጋጉ ብሎ ብዙ ሰው እየለመነ እምቢ ብለው በ4.5 ሚሊዮን ብር የገዟቸው መኪናዎች አሁን ገበያ ላይ በ3.2 በ3.6 በ3.9 የ1 ሚሊዮን ብር ልዩነት ኪሳራ ማለት ነው። ይሄን ያመጣው ምንድነው? መስገብገብ ነው። አሮጌ መኪና 20 ዓመት የተነዳ ለዛም በኢትዮጵያ መንገድ ለዛም በኢትዮጵያ ሹፌር እምሽክሽክ ብሎ የተነዳ መኪና 2.4 2.5 እስከ 3 ሚሊዮን ብር እየተሸጠ ነው ገበያ ላይ። ተረጋጉ፣ አትስገብገቡ። ለሽንኩርቱም ተስገብግበን፣ ለዱቄቱም ተስገብግበን፣ ለብትቶም ተስገብግበን አይሆንም። ተረጋጉ። ተመካክረን እኮ ነው ኑሮን ራሳችን ላይ በራሳችን ጊዜ በአንድነት በቡድን ተነስተን እብደት በህብረት ሰማይ የምናደርሰው ኑሮን እኮ እኛ ነን። ተረጋጉ ሲባል አትሰሙ። ጭራሽ አልፎ ተርፎ ፉል ዳሜጅ የወጡ መኪኖች በጨረታ ሲሸጡ 2 ሚሊዮን ብር 2 ሚሊዮን 3 ሚሊዮን ብር የሚሸጡ መኪኖች አሉ። ፉል ዳሜጅ ከነ ይሄ ምንድነው? ምን ናቸው ነው? እስቲ ግቡና አንዳንድ የመኪና ጨረታ የሚወጡትን በፌስቡክም በቲክቶክም እንደዚህ በአካል ሚዲያችሁ ተገኝታችሁ እስቲ ገምግሙት እኮ በጣም ነው የሚያሳፍረው። እውነቴን ነው ማለት እጅግ በጣም ነው የሚያሳፍረው። ተው ተረጋጉ እየተባለ እናንተስ ተረጋጉ። ገበያው ራሱ ይቀዛቀዛል፣ ይረጋጋል። ገበያው ራሱ በራሱ ጊዜ ወከባ አትፍጠሩ። የኑሮ ውድነት በራሳችሁ ጊዜ አትፍጠሩ። የዚች ሀገር ችግር የሚፈታው ፖለቲካ በመፍትፈት ብቻ አይደለም። እኛ የጮን በፖለቲካው ጉዳይ ይሄ ልክ አይደለም ይሄ ልክ ነው። ነገር ግን ኢኮኖሚያዊና ማህበራዊ ጉዳዮቻችን እንነጋገርበት ሲባል አብዛኛው ሰው ለምቦጩን ይጥላል። አብረን እንስራ። የኑሮ ውድነት ሰማይ ሲወጣ ማህበራዊ ሚዲያን ኑሮን ለማረጋጋት በጋራ እንጠቀመው ስል የሚተባበረን ሰው ጠፋ። ሌሎች ጉዳዮች ስንፈተፈት ግን ብዙ ሰው ያግዘናል ብለ ይሰማናል። እና ይሄ መስገብገብ መተው መቻል አለብን። ብዙ ሰዎች እየለመኑ እባካችሁ አሮጌ መኪና የነዳጅ መኪና የኤሌክትሪክ መኪና የምትገዙ ሰዎች ተረጋጉ እየተባለ እየተለመነ እምቢ ብላችሁ በሚሊዮን የተበላችሁ አላችሁ። አሁንም ትበላላችሁ። ተረጋጉ። ጭራሽ አልፎ ተርፎ የአሮጌ መኪና አልበቃችሁ ብሎ 20 ዓመትም 25 ዓመት የተነዳው መኪናም አልበቃችሁ ብሎ ጭራሽ የጭምድምድ ጭፍልቅልቁ የወጣ 2 ቦታ የተሰነጠቀ ድምጥማጥ የጠፋ መኪና ጨረታ ላይ ሰማይ እየሰቆላችሁ ምን ሆናችሁ ነው? ለምን አትረጋጉ? ለምን አትረጋጉ? እኮ የስነልቦና ቀውስ እኮ የስነልቦና ቀውስ። እውነቴን ነው። የሆኑ ሰዎች ጨረታ ስለመጡ ለመነጣጠቅ ጭምድምድ ወጣ መኪና ጭፍልቅልቁ በወጣ መኪና እኮ ነው። ከዛ እኮ ምናልባት የሰውየው ሬሳም ከዛ በትክክል ያልወጣበት መኪና እኮ ነው ሰው እንደዚህ ሊገዳደል የሚፈልገው። እና ነውር ነው በጣም። ሁሉ ነገር ላይ ተስገብግበን አይሆንም። እፍረት ነው እውነት። በጣም ነው የሚያሳፍረው። ታስታውሱ እንደሆነ አንድ ሰሞን መሬት ጨረታ በወጣ ጊዜ እጅግ ሰቅጣጭ በሚባል ዋጋ ነው እጅግ በጣም ሰቅጣጭ በሚባል ዋጋ ነው የተጫረተው። አንድ ሰሞን አዲስ አበባ ላይ የመሬት ዋጋ የት ደርሶ እንደነበር እናንተ ታውቃላችሁ። ዛሬ አዲስ አበባ ውስጥ ሰው መሬት እሸጣለሁ ቢል በ3 ወርም አይሸጥም። እና በልክ መሆን ጥሩ መሰለኝ። በልክ መሆን ጥሩ መሰለኝ። ሰው ተመካክሮ ተባብሮ ኑሮ እንዲረክስለት ያደርጋል። ገበያው እንዲረጋጋ ያደርጋል። ጡዘት በአመክንዮ መጠየቅ ለምንድን ነው? አሁን አንድ ሰው አሮጌ መኪና አሮጌ ቪትስ እንደው ፍተሻ አለፈም ይባል። እሺ 2.4 ሚሊዮን ብር ገዛው። በቀን ስንት ነው የሚያስገቡት? አሁን እነዚህ አሮጌ ቪትስ ኮሮላ ምናምን የምትለው ራይድ፣ ለዛውም አሁን በኤሌክትሪክ እየተተኩ ነው። አሁን እነዚህ አሮጌ መኪኖች ከገበያ ውጭ በቅርብ ቀን ሊሆኑ ይችላል፣ በቅርብ ቀን ሊወጡ ይችላል። ለምን? የኤሌክትሪክ መኪኖቹ ከነዳጅ መኪኖች አንጻር በጣም የተሻለ የቀን ፍጆታ አላቸው። ምን ያክል ጊዜ ይቆያሉ ምናምን እሱ ደግሞ ሌላ ርዕስ ሆኖ፣ አሁን ባለው የገበያ ሁኔታ ግን የነዳጅ መኪኖች ተፎካክረው ከኤሌክትሪክ መኪና ጋር መቀጠል አይችሉም። እንደዛ ይሁን እንኳን ብንል
የአንድ የእነዚህ ትንንሽ መኪናዎች ቪትስም በለው ኮረላም በለው ያሪስም በለው ስንት ነው ገቢው? በቀን እንደ 1,500 በለው 2,000 በለው 2,000 ብትለው በአመት ስንት ነው የሚመጣው? 700,000 ምናምን ብር ይመጣው። ያ 700,000 እውነት 700,000 ንጹህ ብር ያገኛል? አያገኝም። የሰርቪሱ የምኑ የግብሩ የምኑ ወጥቶ ንጹህ 300,000 ብር ካገኘ ጥሩ ነው እንደኔ እይታ። እና 300,000 ብር 2.5 ሚሊዮን ብር አውጥተህ አሮጌ መኪና ገዝተህ በየአመቱ 300,000 ስትለቃቅም ስንት አመት ነው የሚፈጀው? የገዛበትን ለመመለስ አመቱ በሄደ ቁጥር ደግሞ መኪናው ከገበያ ውጭ የሆነ ነው የሚመጣው። እና መስገብገብ አያስፈልግም። ሰው ገበያን ተረጋግቶ በህብረት ተባብረን ማረጋጋት ነው የሚገባን እንጂ ማጦዝ አይደለም የሚገባ። ጭራሽ የምታጦዙት ነገር ብታጡ ደግሞ ጭርምት ያለ ኢንሹራንስ ድርጅቶች የሚያወጣቸው አንዳንዶቹ እጅግ በጣም ሰቅጣጭ በሆነ ሁኔታ ለምሳሌ ጄትር 2024 ፉል ዳሜጅ ሆኖ የወጣ መኪና ሰውየው እኮ አይጠቅመኝም ብሎ ነው ሙሉ ካሳ የተቀበለበት። ተቋሙም አምኖበት እውነትም ይሄ መኪና አይሆንም ብሎ ነው የሰረከው። ገዢዎቹ 25 ስለተባለ ብቻ ንብረት ሀብት የሚሆነው ይመስላል። እንዲህ እንቀጠቀጣል ለጨረታ የሚሄደው ሰው ማለት ነው። እና ነውር ነው በቃ ሁሉ ነገር ላይ እንደው የተጨመደደውም ከሰማይ የተፈጠፈጠ የሚመስለውም ጭርምትምት የወጣውም ቆሼሩም ቆንበሬውም ላይ መገዳደል አያስፈልግም። እውነት ሲጀመር እቃ ንብረት ስትገዙ ነገ እንደምትሸጡት እንደምትለውጡት ማወቅ አለባችሁ። እንደዚህ የተጎዱ እቃዎች ለምሳሌ ጠጋግነ አስተካክለ ነገ ልሽጠው ስትል ቻንስ ያለው እንትን አለው፣ ድፍጥጥ አለው፣ ጭፍልቅ አለው፣ ቅጥል አለው፣ ተቆርጦ የተቀጠለ ነው ማንም አይገዛም። ማንም እድሜ ልክ ደግሞ ለአንተ እንትን ወርቅ እንኳን እድሜ ልክ ከሰው ጋር አይቀመጥም። ከፍ ሊያደርገው አፕግሬድ ያደርጋል ሰው። ወርቅ እንኳን ቢሆን እንኳን ታኝኮ የተተፋ አንዳንዱ መኪና ለጨረታ ሰዎች የሚረባረቡበት ታኝኮ የተተፋ የሚመስል ንብረት ነው። ከሰማይ እንደው እግዚአብሔር ወርውሮት ነው ጭርምት የወጣ ዕቃ የሚጠራበት ዋጋ ይሰቀጥጣቸዋል። ይሄም ሁሉ ምንድን ነው? የዚህ ሁሉ ችግር መስገብገባችን ነው። ሶማሌ ተራ አሮጌ ዕቃ ወስጄ ልጠግነው ስትል የሚወጣው ገንዘብ አንዳንዱ መሀይምነትም ጭምርም ነው። በእርግጥ እንደሚያረጋን ያለ ምክንያት የሚያስገበግበን እውቀት ማጣትም ነው። አንድ ብትንትን የወጣ መኪና በ2.5 ሚሊዮን ብር አሸንፈ ነው የሚባለው እናንተ ነው የምታውቁት። አሸንፈ ስትወስድ ከዛ ገበያ ላይ ሞተር ስትገዛ፣ ካምቢዮ ስትገዛ፣ ስትጭን፣ ስታወርድ፣ የተጨመደደውን ቦዲ ስታስተካክል፣ ቀለም ስትቀባ፣ ምን ስትል ወደ 4.ምናምን ሚሊዮን ይወጣል። አዲሱ ስንት ነው? እውቀት ማጣት መሀይምነትም ነው የሚያስገበግበን ምላችሁ። ለዚህ ነው አሁን ባለፈው ነዳጅ ጨምራል ተብለው በጥቁር ገበያ ሁሉ ገዝቶ ያከማቻል። ፍርሃትም ጭምር በነገራችን እንደዚህ የሚያደርገን ፈሪ ሰዎች እንዲያደርገናል። ይህን ወቁ። ፈሪ ሰው በቃ ልንጠፋ ነው፣ ሊሩበን ነው፣ ገበያው ሊጠፋ። አትስገብገብ። ከሞት ከሙት በቃ እየተዋጉ ያሉ ሰዎች ተረጋግተው 4,000 ኪሎ ሜትር ላይ ሰው ልጅ እንዴት ይንቀጠቀጣል እንዴ? ፍርሃትማ ይነታል። እውነት ፍርሃትማ ይነታል። ደግሞ ከደህና ኑሮ እኮ አይደለም የምንኖረው፣ ቡትቷም ኑሮ እየኖርን ለዚህ ህይወት ደግሞ እንደገና እንዲገብገብገብ ነገር ትንሽ ያሳፍራል። እና እባካችሁን በዚህ በኢኮኖሚያዊ ጉዳይ ላይ ሙስናና ለሙሰኞች የምንዳረገው በእኛ ስግብግብነት ነው። የኑሮ ውድነትን በጣም በከፍተኛ ሁኔታ አለአግባብ የሚመሳቀለው በእኛ ስግብግብነት ነው። አንዳንድ ነገር ላይ መረጋጋትና ቆም ብሎ ማሰብ ይግድ ይለናል። እና በጣም ነው የታዘብኩት፣ በጣም ነው ያሳፈረኝ። እንደዚህ አይነት ርዕሶችን በተደጋጋሚ አንስተን ብንነጋገርና ብንወቃቀስ ጥሩ ነው። ብዙ ሰዎች እኔ ከፖለቲካ ውጭ ሌላ ጉዳዮች ሳነሳ ምቾት አይሰጣቸውም። እውነቱን ለመነጋገር ግን እውነቴን ነው የምላቸው በጣም የሚጠቅመን ነው። አሁን ባለፈ በእፎይና በሁሶ ክርክር መሃል አንድ ያነሳሁት ነገር አለ እና ሰዎች ያንን ሀሳብ ጥሩ አይደለም ሰላም እናስቀድም ብዬ ባነሳሁት ሀሳብ ብዙ የሞከቱኝ ሰዎች አለ። እኛ ጉዳቱን ስለምናውቀው ነው። መሬት ላይ ምን ያህል ሰው እየረገፈ እንደሆነ፣ ምን ያክል መከራ እንደሚመጣ፣ ምን ያህል ምስቅልቅል እንደሚመጣ የነገሮች መዳረሻ ስለምንጎምት ነው። እኔ ለምሳሌ ሙስሊምና ክርስቲያን ተከራክሮ 100,000 ሰው ወደ ኦርቶዶክስ ከሚመጣ ክርክሩም ጭቅጭቁም መምጣቱን ቢቀር ነው የሚሻል።
ሰላም በጣም ነው የምወደው። በጣም ነው የሚያጓጓኝ ሰላም። የሆኑ ክርስቲያኖች ሙስሊም ሆኑ የሆኑ ሙስሊሞች ክርስቲያን ሆኑ ደንታ አይሰጠኝም። እና እንዲህ አይነት ጉዳይ በጣም ሴንሲቲቭ ነው። ብዙ ሰው እኛ ሰው ቶሎ ያኮርፋል፣ ቶሎ ይቆጣል። እኛ መዘዙን ስለምናውቅ ነው። እኛ መሬቱ ላይ ምን እንደሚፈጠር ስለምናውቅ ነው እንጂ ሀሳባችሁ ሳይገባን ቀርቶ አይደለም። ኤኒዌይስ ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ይሞቻቸው። ፒስ